እንደምን አላችሁ? በጣም የሚገርም ተአምረኛ ዜና ነው ይዤላችሁ የመጣሁት። እንቀጥላለን። አሁን የምነግራችሁ ቅር ያላችሁ ሰዎች በደንብ ላስረዳችሁ ነው የምፈልገው። ማለት የምትልኩት ሜሴጁ ምኑ ቅር እንዳላችሁ ገብቶኛል። ይኸውላችሁ እኔ ከእናንተ ጋር ስነጋገር የጋራችን መሆን ያለበት ባህል አይደለም። የጋራችን መሆን ያለበት ሃይማኖት አይደለም። የጋራችን መሆን ያለበት ፖለቲካ አይደለም። በባህል፣ በሃይማኖት፣ በፖለቲካ አንስማማም። እነዚህ ሞሮፍ ስሜታዊ ናቸው። ኢሞሽናል እንትናችሁን ነው ሪዝኒንግ ነው የምንጠቀመው ሁላችንም። ስለ ፖለቲካ ካሰብን፣ ስለ ሃይማኖት ካሰብን፣ ስለ ምን ካሰብን ይሄ በእኛ ሀገር ኮንቴክስት ኢሞሽናል ሪዝኒንግ ነው የምናስበው። በጣም ኮግኒቲቭ የሆነውን ፓርት የምንጠቀም ከሆነ ስለ ፖለቲካም ስለ ባህልም ስለ ምንም ነገር የምንነጋገር ከሆነ ከዚህ ከኢሞሽናል ሪዝኒንግ ወጥተን የጋራችን መሆን ያለበት ሚኒንግ፣ የምናወራው ነገር ሚኒንግ አለው ወይ? የምናወራው ነገር ሪል ነው ወይ? እውነት ነው ወይ? የምናወራው ነገር ሎጂካል ነው ወይ? ይሄ ነው የጋራ መሆን የሚችለው። አይ ነገሩ በጣም ሚኒንግ እንዲኖረው ደግሞ የሚጨበጥ በአምስቱ የስሜት ሕዋሳታችን የምንረዳው የምናረጋግጥበት ነገር ካገኘን በጣም ጥሩ። ያ ይሄ ኤቪደንስ የምንለው ነገር ካለን ማለት ነው ቢኖር እሱ ግን እሱ ዴፊኒሽን በጣም ትንሽ ነው። ስለ ፈጣሪ ስለ ምናምን ብናወራ በአምስቱ የስሜት ሕዋሳታችን ይሄ ፕታ ያልኳችሁ ማለት ነው በዛ ሴንስ ብቻ ማግኘት ይከብዳል። ከዛም ውጪ ወተን የምናወራ ከሆነ በጣም የጋራ መሆን ያለበት ሚኒንግ፣ ሪያሊቲ እና ሎጂክ ነው። እዚህ ጋር ስንመጣ አሁንም እነዚህ ሁሉ አራት ነገሮች ስንጠቀም ሶሻል ሞዴልን አይደለም የምንጠቀመው። የሶሻል ሞዴል ማለት ሰዎች ይሄ አንድ ህንጻ አለ። አንድ ህንጻ ውጪ ላይ ቆማችሁ ስታዩት ቀለሙ ደስ ሊላችሁ ይችላል። ነገር ግን እዚህ ህንጻ ላይ ቦታ ይሄ ህንጻ ምን ብል ብላችሁ ስለዛ ህንጻ ጊዜ ወስዳችሁ የራሳችሁ ምን ለማድረግ እርግጠኛ መሆን የምትችሉት ስለ መሰረቱ እውቀት ሲኖራችሁ ነው። ህንጻው ምን ያህል መሰረት ምን ያህል አብዛኛው ነገሩን ማለት ከቀለሙ ውጪ ይሄ ስሜታችሁን ከሚገዛው ነገር ውጪም ትክክለኛ ፋውንዴሽኑን ትክክለኛ ስትራክቸሩን ስታውቁት ነው። እዛ ውስጥ በሌለበት ይሄ ቀለም ቢጫ ነው ይሄ ቀለም ብንል ዝም ብለን የተወሰነ ኢንጂነሪንጉን ልናወራ እንችላለን። ይሄ ውበት ክፍሉን ማለት ነው። አሁን ስለ ውበት አይደለም እኔ የማወራው። የውበት ክፍል ቢዩቲ የሚል አለኝ እዛ ጋር ስለሱ ማውራት። እዚህ የምናወራው ስለ እነዚህ አራት ጉዳይ ነው። ትላንትና ስለ አሞን ፕታና ራ ያልኳችሁ እኔ ስለ አብ የለውም፣ ስለ መንፈስ ቅዱስ የለውም፣ ስለ ወልድ የለውም። ወልድ መንፈስ ቅዱስ ኮግኒቲቭ ኮንስትራክሽን ነው። እዚህ ምድር ላይ ሆናችሁ በምትመላለሱበት ጊዜ እናንተ ባዘጋጃችሁት ዲክሽነሪ ልክ ፈጣሪ ብላችሁ የምታስቡትን ኃይል ዲፋይን ያደረጋችሁበት ነገር እንጂ ፈጣሪ ምን ሆኖ ነው የሚታየው? ፀሐይ ነው? ጨረቃ ነው? ሰው ማርስ ላይ እንኳን ሄዶ መኖር አልቻለም እንኳን ፈጣሪን እንዲህ ነው ብሎ ሊገልጽ ማለት ነው። ገብታችኋል? ይሄ ኮግኒቲቭ የሆነ ወርልድ ላይ በእኛ ኢሜጅ ወይም ፕታ ያልኳችሁ በዛ በስትራክቸሩ ልክ በቃ ገባም ብለን በዛ ሎጂክ ልክ ያስቀመጥነው ልክ ነገር ነው እንጂ አብ መንፈስ ቅዱስ እኛ አሁን ኢየሱስ ክርስቶስ አምላክ ነው ይላሉ። ምን ማለት ነው አምላክ? አሁን እኔ ገባኝ ነው። በቃ ትልቅ ባለስልጣን ማድረግ ነው፣ ዙፋን ላይ ማስቀመጥ ነው ብሎ ሊከራከሩ ይችላሉ። ውጭ ነው ሰው ነበረ አምላክ ምን ማለት ነው? ተነስቷል ምን ማለት ነው? እሱን አይደለም ይሄ አይደለም። እኔ ያልኳችሁ እሱ ሃይማኖት ነው። እኔ ያልኳችሁ ምንድን ነው? ስለ ፕታ ያልኳችሁ አሞን ራ ፕታ ያልኳችሁ ነገር አሞን የማይታይ እኔ ያልኳችሁ አምላክን ማየት አትችሉም። ታዩታላችሁ፣ አሳዩኝ፣ አታሳዩኝም። ፕታ ያልኳችሁ ደግሞ ያ የማይታይ አምላክ መሬትን የምናየውን መዶሻ ተጠቅሞ ወይም በሆነም በነገር ቆፍሮም ቀጥቅጦም አልፈጠረውም። በእጁ አይደለም በቃሉ ፈጠረው አሉ ነው ያልኳችሁ። እነዛ የዛ ቴዎሎጂ ባለቤቶች ማለት ነው። በቃሉ ነው የፈጠረው ነገር ለእኛ ታየን አሉ። የታየንስ እንዴት ነው? በፀሐይ መሰሉት፣ ራ ብሎ አስቀመጡት። ያ ራ ፀሐይ ባይኖር ኖሮ እቺ መሬት አናያትም ነበረ። ፈጣሪም አሉና ፈጣሪም የሆነ ላይፍ ፎርስ አለ። የፈጣሪ ላይፍ ፎርስ ብሎ ያስቀመጡት እነሱ በግብጾች ካ ብለው ነው ያስቀመጡት። ካ አለ። ልክ አሁን እኛ ወሰዳችሁና ሰው ከእንስሳ እኩል የሚሆንበት ፓርት አለ። አኒማሊስቲክ ስቴቱ ይሄ ጭንቅላታችንን ቢወጣና ማይንድ የምንለው ልቦና የምንለው የኮንሽስ የሆነው ፓርት ቢወጣና ባይኖረንና ከእንስሶች እኩል ብንሆን እኩል ነው ፊሊንጋችን። ያ የሚያንቀሳቀሰን ያ ላይፍ ኢነርጂያችን ነው የሚባለው። ይሄ ለኛ ነው፣ ለፈጣሪ ግን ሌላ ነው። ራ አለው አሉ። ዝም ብሎ ግዑዝ አይደለም ማለት ነው። ዝም ብሎ አይደለም ፈጣሪ ኢንቴሊጀንት ነው ምናምን ስንል ዝም ብሎ እንደ ኳንተም ፊዚክስ እንደሚባለው ኢነርጂ የሆነ የሚያንጸባርቅ አይደለም። ላይፍ አለው፣ ላይፍ ፎርስ አለው አሉ። ልክ ለኛ መሰሉ። አንድ ነገር ነው እኮ እየተናገሩ ያሉት። አሁን እኔ አልኩኝ ስጋ አለኝ ፕታ ማለት ነው።
ከዛ በኋላ ምን አለኝ? ራ አለኝ፣ ላይፉ ማለት ነው። ያ ላይፍ ልቦናውም ማይንዱንም ያካትታል። ከዛ ስፒሪቱ አለኝ። ስፒሪት ስላችሁ እናንተ መንፈስ ቅዱስ ስላላችሁ እሱን አይደለም እነሱ ያሉትን ያልኳቸው። እኔ ስለ መንፈስ ቅዱስና ስለ መጽሐፍ ቅዱስ አይደለም። ስፒሪት ያሉት እነሱ ምንድን ነው? መጀመሪያ ስሞት አለ ሰውየው፣ ስሞት ካ ይባላል። ያኛው ካ ያልኳችሁ ኬ ነው። ያኛው ካ ደግሞ ኬ ኤችኤ የሚባል ልክ ከሰይጣን ጋር የሚታገልበት። እሱን ታገየ ከጨረስኩኝ በኋላ የሚሄድበት ቦታ አለ የሚሄድበት ቦታ፣ ያኛው ቦታ የማይሞታው ክፍል ነው ያለው። አስቀመጠው እና ይሄንን ነው ያልኩት እንጂ እኔ ስለ ስላሴዎች ስለምን አልገለጽኩም። ይሄ ነው። ሌላ ደግሞ ስለ አጀት ጠይቃቸውኛል። ቅድም ነው የተናገርኩት። አጀት ነጭ ልብስ መልበስ ማለት ነው። ነጭ ቆብ ማድረግ ማለት ነው። ሙስሊሞችም ያደርጋሉ፣ ኢትዮጵያውያን ያደርጉም ይሆናል እንጂ ለምሳሌ ኢራኖች ያደርጋሉ። አጀቶች አሉ፣ ብዙ ቦታ አለ። ያ አጀት ከማን የተወሰደው? ከግብጾች ነው፣ ከጥንት ኢትዮጵያውያን ነው። ያ አጀት ማለት የንጽህና ምልክት፣ የጥበብ ምልክት፣ የብዙ ነገር ማለት ነው። እኔ አይደለም የፈጠርኩት። ያንን የሚመስሉበት ንጽህና በነጭ ልብስ ነው። ኢትዮጵያውያን ነበራቸው ያንን ነጭ ልብስ ያላቸው። ስለ አክሱም ሐውልት ሳወራላቸው አሁን የአክሱም ሐውልት በአሙን በፕታ አሙን ማለት መሬት ላይ ያለው፣ መሬቱ ውስጥ ስገቡ መብራት የለውም፣ ጨለማ ነው የምንገቡ። ስገቡ ያ አሙን የሚባለው ኑን የሚባለው ጨለማ ክፍል ነው። ከዛ ውስጥ ነው አቱም የሚባለው ነገር የወጣው ነው። አቱም ማለት አተም ብለው የሰሩት ማለት ነው። አቱም ወጣ፣ ከዛ አቱም ውስጥ ነው የወጣው። ይሄ ራ ምንም የወጡት ከዛ ነው። ከዛ በኋላ ስትወጡ፣ ልክ ከዛ ጨለማ ስትወጡ የምታዩት አለ የቆመው ነገር። ያ የቆመው ነገር ፕታ ማለት ነው። ከፕታው ደግሞ ያን ፕታ እንድታይ ያደረጋችሁ ማን ነው? ራ ነው። ወደ ኳንተም ደግሞ ስገቡ፣ ልክ ወደ ፊዚክስ ስትገቡ ደግሞ ወደ ውስጥ ስገቡ ኳንተም ሌቭል ነው። ኳንተም ላይ ምንም ነገር ማየት አትችሉም አይደለም? ምንም ነገር ማየት አትችሉም፣ ምንም አይታያችሁ። ከዛ ወጥታችሁ ወደ ማክሮ ሌቭሉ ስትወጡ፣ ይሄ ፊዚካል ወርልዱ ሶሊድ ወርልዱ ስትወጡ የሚታያችሁ ነገር አለ። እዛ ብቻ አይደለም፣ ጫፍ ላይ ያለው መብራት ደግሞ ምንድን ነው የሚሆነው? የራዲያንት ኢነርጂ የሚባለው ይሄ መብራቱ፣ ይሄ ከዋክብቱ ምኑ የሚያሳዩት። አክሱም እጅግ በጣም ረቂቅ የሆነ ነገር ነው። እየተነጋገርን ያለ ነው ስለ እውነት ነው የምናወራ። እውነት ያልኳቸው ደግሞ ቅድም የያዙትን 4 ነገሮች ነው እና በስሜታችሁን አናውራ። እስቲ እያነበብን ምን እያለን